ያ መዳም ግዴኝ እሪ ማለት ጀመርሽ። መብራቱ በርቷል ይውሻል በርቷል አለ እንዴ አንቺ ብቻሽን ማውራት ተጀምረሽ ከዛስ እሺ ተባለ። መብራቱንም አንድ 3 ቀን ስትቆይ ለመድሽ። እንደው ምግብም ሲያቀርብልሽ ጠረጴዛውን ያኔ ከስንት ዓመት በፊት ተሽ የመጣሽውን ጠረጴዛ ይሄ ጠረጴዛ አለ ይሄ ጠረጴዛ ወይኔ 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 የላብር ግን ምንድን ነው የምታረጉት? ምን ውስጥ ነው የምትከቱት? እንዴት ያኔ ይሄኔ ሲሄድ የነበረ እግሩ ወልቋል ነበር እንደ አንድ እግሩ ኬት መጣ? ወንድምሽ ከዛ አጣና ቆርጦ ቀጥሎ አስተካክሎታል። ኩርንችት መጥቶበታል። በአጣና ተቀጥሎ ኩርንችት ተመቶበት። ኧረ ይሄ ጠረጴዛ ተሰቀ ከ10 ዓመት በፊት ትቼው የሄድኩኝ ጠረጴዛ እስካሁን አለ ተያዘ። ከዛስ እያልሽ ጨጓራሽ ኤርፖርት ስትደርስ የጠበቃት ሌላ ነው። በሳምንቷ ከሁሉም ቤተሰብ ጋር ተጣለች። ከአንድ ቤተሰብ ጋር መስማማት አቃታት። በወሯ ተመልሳ አረብ ሀገር መጣች። ለምን እንደሚሆን ይመስላችኋል? ምክንያቱም እዚህ ስትኖር ጭንቅላቷ ያሰበው ሌላ፣ እዛ ስትሄድ የጠበቃት ፈጽሞ ሌላ ሰማይና ምድር። ሰላም ጤና ይስጥልኝ የደርቲ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ፈጽሞ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። እናንተ እንዴት ናችሁ? ደህና ናችሁ? ቪዲዮዬን ኧረ ተው ላይክ አድርጉ፣ ኧረ ተው ሰብስክራይብ አድርጉ። እንዴት ናችሁ? ዛሬ አንድ ሀሳብ ልሰጥ ነው የመጣሁት። አረብ ሀገር ላይ ስትኖሩ ጭንቅላታችሁ የሚያስበውና እዛ ስትሄዱ የምታገኙት ነገር የሰማይና የምድር ሰማይና ምድር ያህል የተለያየ ነው። ምንም ነው የማይገናኘው። እንዴት እንደሆነ ላስረዳችሁ። እዚህ ስትኖሩ ትታችሁ የመጣችሁት የተሰበረ ጠረጴዛ ተጠግኖ የሚጠብቃችሁ፣ ይሄ ቀለሙ ያልተስተካከለ የተፋፋቀ ግድግዳ ተስተካክሎ ቀለሙ ተቀብቶ ቁም ሳጥን ተገዝቶ ቆንጆ መዝቡል ዳርጋ ተገዝቶ የቤቱ አጥራችሁ ቆም ብሎ ተስተካክሎ ከተንበሮ ተገጥሞ የሀብታም በር ሆኖ ይሄ ማይንድ ሴታፕ ወይም ይሄ ጭንቅላታችሁ የሚያስበው እዚህ ይሄ በጣም ይሄ ፋንሲ የሆነ የአረቦችን ቆንጆ ህይወት እዚህ እንግዲህ እንዴት እንደሚኖሩ ታያላችሁ። አንድ ቤት ውስጥ 5-6 መኪና አለ። ልጆቻቸው በ2-3 መኪና ነው የሚንቀሳቀሱት። ጥሩ ትምህርት ቤት ይማራሉ። ጥሩ ምግብ ይበላሉ። ዶሮ፣ ስጋው፣ ኤቭሪቲንግ ሁሉ ነገር ፋንስ ወይም ሌክጀር የሚባል ያኔ በአረብኛ ደግሞ ደላው ወይም ጭምልቅ የሚሉበት ላይፍ ነው የሚኖሩት። ራይት? እናንተ እዚህ ህይወት ላይ 5፣ 3፣ 4 ከፍ ሲል እስከ 10 ዓመትም ትኖራላችሁ። ሶ ኮምፕሊትሊ ጭንቅላታችሁ ይህንን የምትኖሩበትን ኢንቫይሮንመንት ብቻ ነው የሚያስበው። ትታችሁ የመጣችሁትን ነገር ትረሱታላችሁ ሚንስ ማለቴ ያኔ እናንተ ትጨማለቃላችሁ አይደለም። ኦፍኮርስ ኮንትራት ቤት አንገታችሁን ደፍታችሁ ነው የምትሰሩት በዩኒፎርም ለ24 ሰዓት ምንም ነገር ሌላ ነገር ሳታውቁ ትረሱታላችሁ። ማለት ግን ልክ ኢትዮጵያ ስትሄዱ እዚህ የምትኖሩትን እዚህ የመዳን ቤት ያያችሁትን ኑሮ ይሄ የተስተካከለ ነገር እናንተ ቤት ያለ ይመስላችኋል። ጭንቅላታችሁ እኮ ያውቀዋል። አንድ ሰው ምንም ቤት ካልሰራችሁ ቆንጆ ቤት ካልሰራችሁ ቤት አለኝ ብላችሁ አታስቡም። የሆነ ነገር መኪና ካልገዛችሁ መኪና አለኝ ብላችሁ አታስቡም። ግን በጣም በሲምፕል አማርኛ ሳታስቡት ለረጅም ሰዓት ጥሩ ነገር ላይ ስለምትኖሩ ጭንቅላታችሁ ይሄ ጥሩውን ነገር ኪፕ ያደርገዋል፣ ይለማመደዋል። ከዛ እናንተ ስራችሁን ሰርታችሁ የረዳችሁትን ረድታችሁ ያረጋችሁትን ያጣችሁትን አጣችሁ ያገኛችሁትን ይዛችሁ ቋጥራችሁ እግዚአብሔር በጤና አቆይቷችሁ ጉልበታችሁን አበርትቶላችሁ ከመዳም ቤት በሰላም አሰላማ ያመዳም አሰላማ ሀቢብቲ ተባብላችሁ ሻንጣችሁን ሸክፋችሁ ኤርፖርት ኢትዮጵያ ትሄዳላችሁ። ከዛ ያኔ ነው በቃ ማበድ የምትጀምሩት። ያኔ ልክ ኤርፖርት ስትደርሱ ለ10 ዓመት የተለየቻችሁ ለ5 ለ3 ዓመት የተለየቻችሁ እናታችሁ አለች። እግዚአብሔር ካቆየላችሁ አባት ይመጣል፣ እህት፣ ወንድም፣
ሌሎች ሰዎችም ይመጣሉ። አሁን እንደውም እንዲህ በጀማም አይቀበሉም። ድሮ ነበረ። ድሮ አበባ ይዘው መዓት ጎረቤት ምናምን ተሰብስቦ ነበር ከአረብ ሀገር ሲመጣ፣ ሲኬድም እንደዛ ሲመጣም እንደዛ ይቀበሉ ነበር። ራይት ነው ግን የለም። እንዳሉ ነበር ራይት ጠልቦ ነው ራሱ ሄዶ ነው። አሁን ላስታይም ራሱ ሲሄድ ማርያምን እንምጣ ምናምን ሲሉ አረዛ የምን እንምጣ ምናምን የምን ግርግር፣ ራሴ ራይድ ይዤ እመጣለሁ አልኳቸው። እግዚአብሔርን እጭ ምናምን አልኩኝ። ራሴ ራይድ ምናምን ጠርቼ ሄዳለሁ። ኧረ ሌባ ታይ ምናምን አሉና እንደ ጓደኛዬ በትበት ብላ ባሏን ቪትስ መኪና አለው እሱን ላከችው። እሱ ፒክ አደረገኝ እና ድሮ ተሰብስበው ይቀበሉ ነበር። ልክ አንቺ ሆዬ ስራሽን ጨርሰሽ ምናምን እናቴ አገር ሰላም ነው ብለሽ መዳም የሰጠችሽንም ስጦታ የራስሽንም ይዘሽ ስገቢ ልክ ኤርፖርት ስትሄጂ ለስንት ዓመት የተለየሻት እናትሽ ፊት ለፊት ትጠብቅሻለች። አባትሽም እንደዛው፣ ወንድሞች እህቶችሽም እንደዛው። ከዛስ ያን ያድል የሚጀምረው አንቺ እዚህ 10 ዓመት ቀይ ሰው ስታይ ነው የኖርሽው። ቀይ ሰው የአረቦችን ልጆች ምናምን ስታይ ነው። ወይኔ እናቴ ምን ሆና ነው ከሰል የሆነችው? ጉድ አባቴ ምን ሆኖ እንደዚህ ጉስቁል ያለው? ወይኔ እህቶቼ ወንድሞቼ ልብስ እምልክላቸው እምገዛላቸው እምን ውስጥ ገባ ያ ሁሉ እምልከው ካርጎ ማረገው ልብስ፣ ካርጎ ማረገው ጫማ፣ ካርጎ ማረገው ነገር የት ሄደ? ምንድነው የለበሳችሁት ብለሽ አንቺ እዛው ጋር መጮህ ትጀምሪያለሽ። ሰዎቹ እኮ አልጠቆሩም እኮ ሰዎቹ ደህና ናቸው። ተፈጥሯቸው ነው ከለራቸው። እኛ ኢትዮጵያውያኖች አብዛኞቻችን ብራውን ከለር ነው ያለን፣ ቀይ የምንባል ጥቂቶች ነን። አልጠቆሩም እኮ ጠቆሩት ያለሽ ሌሽ እንደዚህ ያለሽ ሳይኮሎጂካሊ በጣም ለረጅም ዓመት ከነጮች ከአረቦች ጋር ስለምትኖሪ በአይነ ህሊናሽ ከዚህ ሳትሄጂ የምትሲው እነዚህ ቀያይ ሰዎችን ነው። በቃ ልክ እዛ ስትሄጂ ሰዎቹ ድሮም ጥቁር ናቸው። ከስንት ዓመትም በፊት ተተሻቸው የሻቸው ሰዎች ጥቁር ናቸው። እንዴት ሆኖ ነጥተው ይጠብቁሻል? ያጀማ እንዴት ይነጻሉ? ጠቆሩ ወይኔ ብለሽ በቃ ልብሽ እርር ድብን ቅጥል ማለት ተጀመረ። ወንድሞቼ ተጎሳቆሉ። ያ ሁሉ የገዛሁላቸው የላኩላቸው ካልሲያቸውን ሳይቀር እንደዚህ እያልሽ ታያለሽ። ምን አይነት አሰዳቢ ናቸው! እንደው ምን አይነት አሰዳቢ ናቸው! እንደው እኔ እንኳን ስመጣ ከስንት ዓመት በኋላ ዘንጠው አይጠብቁኝም እነዚህ አሰዳቢ አሳጭ እያልሽ በሆድሽ እዛው ጋር ነው በቃ ስሜትሽ ድብልቅልቅልቅ ብሎ አይ ከንቱ ድካም፣ ከንቱ ልፋት፣ በቃ ከንቱ ድካም፣ ከንቱ ልፋት ማለት አሁን ነው። ስንት ዓመት ለፍቼ እናቴ እንኳን ጥሩ ቀሚስ ሳትለብስ እያልሽ ትሄጃለሽ። ከዛስ ይሄ ኤርፖርት የጀመረው ጉድ ሀገርም ቤትም ይገባልሽ እና አንቺ ሆዬ ቤት የምትጠብቂው የመዳምን መብራት ነው። በልኮ ነው፣ ቦግ ነው፣ መኝታ ቤቱ ቦግ ነው፣ ሳሎኑ ቦግ ነው፣ ምኑ ቦግ ነው። መብራት ነው፣ መብራት ነው። እዚህ ሀገር መብራት ይወዳሉ ደግሞ አረቦች መብራት ይወዳሉ። በየቦታው መብራት ነው። አንቺስ እናንተ ቤት ስትሄጂ 60 ሻማች ብልጭ የምትለዋ ብቻ ነች ያለችው። ከዛስ ቤቱ ጨለማ ነው። ቆይጣጣ ሹ መብራት የለም እንዴት ያለሽ? መብራት እኮ በርቷል እኮ መብራት እኮ በርቷል። ሹ መብራት የለም መብራት ጠፍቷል። ሹ ሃይዳ ወየው ያ መዳም ግደኝ እሪ ማለት ትጀምያለሽ። መብራት ኧረ በርቷል ይውሻል። በርቷል አለ እንዴ? የመብራት በርቷል። አንቺ ብቻሽን ማውራት ትጀምሪያለሽ። ከዛስ እሺ ተባለ። መብራቱንም 1-3 ቀን ስትቆይ ለመድሽ። እንደው ምግብም ሲያቀርብልሽ ጠረጴዛውን ያኔ ከስንት ዓመት በፊት ተሽ የመጣሽውን ጠረጴዛ ይሄ ጠረጴዛ አለ ይሄ ጠረጴዛ ወይኔ የላኩላችሁን ብር ግን ምንድን ነው የምታረጉት? ምን ውስጥ ነው የምትከቱት? እንዴት ያኔ ይሄኔ ሲሄድ የነበረ እግሩ ወልቋን ነበር። እንደ አንድ እግሩ ኬት መጣ? ወንድምሽ ከዛ አጣና ቆርጦ ቀጥሎ አስተካክሎታል። ኩርንችት መጥቶበታል። በአጣና ተቀጥሎ ኩርንችት ተመቶበት። ኧረ ይሄ ጠረጴዛ ተሰቀ። ከ10 ዓመት በፊት ትቼው የሄድኩኝ ጠረጴዛ እስካሁን አለ። እሪ በቃ ቤቱ ባንድ እግሩ ተያዘ። ከዛስ እያልሽ ጨጓራሽ እየተቃጠለ እየተነፈሽ ለጉድ የሰጡሽን እንጀራ ወጥበይና
በኋላ ቡና ያፈሉልሻል፣ ቡና ይሰጡሻል። ከዛ አንቺ ወዬ መቻፈሽ ትቀመጭና ደግሞ ወደ ሰው ደረከቡት። አይ ይሄን ረከቡት ታስታውሻለሽ? ጅማ ሄጄ ላክስቴ ለቅሶ ያኔ ይዤልሽ የመጣሁት ረከቦት ምን ነው የቤት ዕቃ ግዢ ኩሽና ዕቃሽን ቀይር ብዬ ልኬልሻል ነበር። ለምንድን ነው ረከቦቱን ያልቀየርሽው? ልጄ ደግሞ ከጅማ ዕቃ እኮ ዋንዛ ነው፣ ጠንካራ ነው፣ ለምን ይቀየራል? ምርጥ ነው። ምን ሆነ ይሄ? ይሄው ነጥቡ እንደዚህ አፈር መስሎ አጥባችሁ ታውቃላችሁ እንዴ? እንጨት ይታጠባል። እንጨት እኮ ንጹህ ነው። ልጄ ተይ፣ ኧረ ተይ ልጄ፣ ሁሉንም ነገር ማጥላላት እንደዚህ እንትን ማለት ተይ ትላለች እናት። በሽ ቡና ወቀችው። ቡና እማዬ ቡናሽ ናፍቆኝ ነበር፣ ቆንጆ ቡና ፈላሽ ብላ በቡና በሰላም ተጠጣና ወደ መኝታ ቤትም ወደ ሆነበትም ወደ ኩሽናም ትሄዳለች። ወይኔ ኩሽና ስትሄድ ደግሞ ይሄ ብረት ድስት አለ። አይ ይሄ ብረት ድስት ታስታውሻለሽ? ይሄንን ትናንትና ልጅ ወልዳ ገንፏ ገፈተንበት ቂጡ ተቀዶ በእንጨት ገንፏ ገፍተውበት ወስጄ አስጠግኛ አምጥቼው እኮ ነበር። አዎ ተጠገነ፣ ይሰራል፣ እስካሁን አለ። ታዲያ ለምን እንጥለዋል? እንደው አበባ እንኳን አተክሉበት። እሪ መኝታ ቤት ደግሞ ትሄጃለሽ። ትሄጂና ይሄ ቁም ሳጥን ያኔ እንደዚህ ቢሄድኩ በ3ኛው ነው በ6ኛው ወር አይደለ እንዴ ቁም ሳጥኑን ቀይሩ ብዬ ብር የታለ የላኩት ብር? አልገዛንበትም፣ ጠግነነዋል። ከዛስ እያንዳንዱን ነገር እየፈለፈልሽ በሩ፣ መስኮቱ፣ ጣራው፣ ግድግዳው ማነው ከተንበሩ ምናምን ስትይ ብቻሽን ታወራለሽ። ከዛስ ቤተሰቡ እንደብድ ያይሻል። ልጅቷ ተለክፋን የመጣችው አረቦቹ ለክፈዋታል መባል ይጀምራል። እናት ልጄ ለክፈው ላኮብኝ፣ ልጄ ለክፈው አቀውሰው አረቦችማ የሆነ ነገር አስነክተው ልከውብኛል። ልጄ 2 7 ያስፈልጋታል። አባትችንማ መቆንጠጥ ነው፣ መግራፍ ነው። አንቺ እኮ አረብ ሀገር ሄደሽ ስንት ነገር አይተሽ ከመቆንጠጥ አልፈሻል። ሳትገረፍ ሄዳ ተበላሽታ መጣች። ወንድም ካልገደልኩ እህት በቃ መቦጫጨቅ። እናንተ ብሬን በልታችሁ 1 ሳምንት እንዱ ሰላም ትቆይና ውስጥሽን ብክን እያልሽ ከዛ ከ1 ሳምንት በኋላ እሪ ያኔ ነው በቃ ጦርነቱ በይፋ የሚከፈተው፣ በደንብ በይፋ። እንደው እንግዳ ነኝ እንግድነቴን እንትን ልበል ብቴና ዝምቴና ከ1 ሳምንት በኋላ ጦርነቱ በቃ ሽራሬ በቃ ጦርነት፣ ኃይለኛ ጦርነት። ቁምሳጥን ጉዙ ብዬ አልገዛችሁም? ብረት ድስት ቀይሩ ብዬ ይሄን ጠረጴዛ እንኳን ከስንት ዓመት በፊት ሄድኩትን ጠረጴዛ ቁጭ አርካችሁ ጠበቃችሁ። የታል ብሬ የታለ? ሆድ ብቻ እየበላችሁ እየጠጣችሁ ብቻ ነው የኖራችሁት። አንተ ምን ሰራ? አንተ እንደዚህ ባጃጅ ልገዛ ነው ብለኸኝ አልገዛህም? ባጃጅ ገዛው። እህሳይት ሄደ 1 2 ሳምንት 1 2 ወር በትበታልኩበት አላወጣኝ። ጆሮ ግንዱን አልኩት። እሺ የሸጥክበት ብሬት አለ? አለቀ። ከጓደኞቼ ጋር ፈታልኩበት። አንቺ ሆዬ እርር ድብን ቅጥል ጭስስ በቃ ሀገር ተቃጠለ። ከዛስ የሚያረጋጋሽ የለም በቃ። ስለዚህ ይሄ ሁሉ ነገር የሚሆነው የጭንቅላታችንን ሲታፕ ስለማናስተካክል ነው። ፈረንጆች ማይንድ ሲታፕ ይሉታል። አባርፍ بالعربي شو بالعربي يعني المخ تبعكم لازم تزهجوا مش تزهجوا بريبيرت يعني مهم عربኛ ብዙ እንታለም። ጭንቅላታችሁን ገና ሀገር ቤት ከመሄዳችሁ በፊት እናትና አባታችሁ ቤተሰቦቻችሁ ጥቁር ብራውን እንደሆኑ ቀይ እንዳልሆኑ ምን ሆነው የተጎሳቆሉ ሲቆርጡ አትበሉ። የላክነው ብሬት ሄዶ ነው አትበሉ። የላካችሁ ብር ተበላ። ጠረጴዛውን የሚያልቀየሩት እቃውን የሚያልቀየሩት ሀበሾች ጋር መጣል አይወዱም። እንዴት ማድረግ ይቻላል? ቤትም ተሰርቷል ከተባልሽ አልተሰራም። የሆነ ሰውዬ ቤት እየተላከ ነው የሚላክልሽ። ስለዚህ ጭንቅላታችሁን ማበድ ስላሌለባችሁ አስተካክላችሁ ትሄዱ። የሚገጥማችሁ ነገር ሁሉ እዚህ የምትኖሩትን የአረቦችን የተንደላቀቀ ህይወት እዛ ሄዳችሁ አገኘዋለሁ ብላችሁ እንዳታስቡ። እኔ ለመጀመሪያ ጊዜ እንደሄድኩኝ መብራት ቅድም የነገርኳችሁ መቤቴ መብራቱ በርቶ የጠፋ ነው የሚመስለኝ። ጉዴ ፈላ። ምንድነው ይሄ ነገር እላለሁ።
መብራቱን በርቷል እኮ ይለኛል። ከዛ ቀና ብዬ ሳይ እውነትም በርቷል። ብልጭ ነው ይሄ ብልጭታ ምን በርቷል። ስለዚህ ስትሄዱ እራሳችሁን አዘጋጅታችሁ ቤተሰብም ሲቀበላችሁ ምንም አይነት ሪያክሽን መጥፎ ስሜት ላለማሳየት ወጣውንም ዳገቱንም የኢትዮጵያ መንገዱንም ሁሉንም ነገር በአይነ ህሊናችሁ ስላችሁ የቴክኖሎጂ ዘመን ነው። ራይት ነው። በእርግጥ ሁሉ ነገር ታውቃላችሁ። ሁሉ ነገር በየጊዜ አፕዴት ታደርጋላችሁ ኢንፎርሜሽን ዋቴቨር ዘ ኬዝ። ግን ሰው ጉዳዩ ላይ ሲኖርና በወሬ በኢንፎርሜሽን ደረጃ ሲሰማው እኩል ስላልሆነ እዛ ሄዳችሁ ችግሩን በሙሉ እንደዚህ ፊት ለፊት ስለምትጋፈጡት ራሳችሁ በደንብ እንደዚህ አይነት ችግር ይገጥመኛል፣ ይሄ ይሆናል፣ ይህንን ነገር በዚህ መንገድ አልፈዋለሁ ብላችሁ ከቻላችሁ ብራችሁ በደንብ ይዛችሁ ሀገር ግቡና ሁኔታውን ሾፍ አድርጋችሁ ትንሽ ተንፍሳችሁ እንደሚሆን ማድረግ ይሻላል። ኦኬ ተግባባን? ከዛ እናንተ እዛ ሆናችሁ ተንጫጫችሁ ከሁሉም ቤተሰብ ጋር ተባልታችሁ ከእናት ከአባት ከማንም ጋር ሳትግባቡ ተዋቅሳችሁ መጨረሻ ላይ ትንሽ ብር ሲቀራችሁ ከእነሱም እየተደበቃችሁ ብን እያላችሁ ይህንን ብሶታችሁን ለመርሳት ደግሞ በየመጠጥ ቤቱ በየጭፈራ ቤቱ ይባልና ይሄ ብር ያልቃል። የ5 የ6 ዓመት ብር ብን ብሎ ያልቅና ልክ በቃ የትኬት መቁረጫና የቪዛ መግቢያ ስታገኙ ፓስፖርታችሁን፣ አይናችሁን፣ ጥርሳችሁን፣ ልብሳችሁን ጥቅልል አድርጋችሁ እብስ ወደ አንዱ አረብ ሀገር ደግሞ። ይሄ ከመሆኑ በፊት ግን ጭንቅላታችሁን ስትሄዱ ምን እንደሚገጥማችሁ በደንብ አድርጋችሁ ተዘጋጁ ብዬ ለማለት እወዳለሁ። ዛሬ ይዤላችሁ የመጣሁት ይህንን ነበር። እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት አሳውቁኝ። ዩቲዩብን ሰብስክራይብ አድርጉ። ይሻላችኋል ግን እናንተ ሰዎች አትከፍሉበትም። ማስፈራሪያ ነው እንዴ? እና ማትከፍሉበትን ነገር ሰብስክራይብ አድርጉኝ። እናንተ ምንም አትጎዱም፣ ለእኔ ግን ይጠቅመኛል። እዚህ ጋር ቁጭ ብዬ ቪዲዮ የምሰራው ጊዜን፣ የእረፍት ጊዜን፣ የእንቅልፍ ጊዜን ተጠቅሜ ስለሆነ ብትረዱኝ አመሰግናለሁ ለማለት እወዳለሁ። በሚቀጥለው ቪዲዮ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። ባይ ባይ።